ይቅርታቸው ቸርነታቸው ከእኛ ጋር ለዘላለም በእውነት ትኑርና አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚ የሚነበብ የዜና ሥላሴ ለመስማት እንዘጋጅ። ከዚያ በኋላ በአካለ ሦስት በመለኮት አንድ የሚሆን አንድነት የሚሆን አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት መንግስት ያላቸው ሁሉ መንፈስ ቅዱስ አሉ። ምሳሌ መስለን እነግራችኋለሁ። አንድ ባለጸጋ ነበር። ወርቅ ብር ሰበሰበ፣ ፈጽሞ አበዛ፣ እህሉን አከማቸ። ከልብሶቹም ሁሉ የሚያምሩ እና ልብሶችን አዘጋጀ። ተስፋ የሌላቸው ያዘኑ ደስተኞች እና ችግሮች ከሩቅ ሀገር ፀሐይ ያቃጠላቸው እያለቀሱ እያነቡ መጡ። ከራባቸው የተነሳ ባለጸጋው የሴት ከወርቁ ከብሩ ይሰጠናል ብለው በምግባቸው ምጽዋት ሊለምኑ ወደ እርሱ ተሰበሰቡ። በጎዳና ሲሄዱ የሰማይ ወፎች፣ የምድር በዳ ፍሬዎች እስኪጠግቡ ድረስ ተመግበው ሲደሰቱ እነዚያ ነዳያን አገኟቸው። አፉን በባህታውያን ይመሰላሉ። አፉም የምድር በዳ ፍሬ እንዲመገቡ እንዲህ የባህታውያን ምግባቸው የበረሃ ፍራፍሬንና ወይንም ተመግበው አፍና ባህታዊን የሚመገቡ ሥላሴ ያመሰግናል። ወደ ቀደመ ነገራችን እነዚህ ድሆች ባለጸጋውን አግኝተው ከወርቅ ከብር ስጠን ብለው ለመኑት። ባለጸጋውም የድሆች ወርቅ ብር የለኝም፣ አልሰጣችሁም፣ ተመልሳችሁ ወደ ሀገራችሁ ሂዱ አላቸው። እነዚያ ድሆች ባለጸጋውን ጌታ በወንጌል ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ቀድሞም ይቀላል እንዳለ ነው እነግራችኋለሁ። አንተም የወርቅ ብር ፍቅር ነፍስ እንደሚገድል አላወቀም አሉት። ባለጸጋውም መልሶ ድሆች እግዚአብሔር ያስቆጣል፣ እናንተ ድሆች ከእግዚአብሔር ጋር የሚያገናኝ የሰው ባህሪ የላችሁም አላቸው። እነዚያ ድሆች እግዚአብሔር ጠላቶች ፈጽሞ በከበሩ ጊዜ እንደ ጢስ ተነው ይጠፋሉ። ኃጢአተኛ ላይከፍል ይበደራል። ባለጸጋውም ለባለደጎቹ ከሚያበድር እግዚአብሔር በእውነት ተበደሩ እያለ ሄዱ። ዳግመኛም እግዚአብሔር የሚፈራ ሀብቱን የበዛለት አንድ ባለጸጋ ነበረ። ጥበበኛ ነበረ። 7 ልጆች ነበሩት። በእሳት የተፈተነ የጠራ ብዙ ወርቅ አስይዞ አብሯቸው ወደ ውጭ ሄዶ ለድሆችና ለምስኪኖች ይሰጣቸው ነበር። የቤቱን ገንዘብ ከጨረሰ በኋላ ሲነጋ እግዚአብሔር እያመሰገነ ከባለጸጎች ሁሉ ከሚበልጥ ባለጸጋ አዝመራ ሄዶ የቀን ስራ ጀመረ። ብዙ ቀንም ቃርሚያ ይቃርም ነበር። ከብዙ ቀንም በኋላ ባለጸጎች ሁሉ የሚበልጠውን ባለጸጋ ፀሐይ እስኪገባ ድረስ ያለ እረፍት ብዙ ቀን የተገዛውልህን ዋጋህን ደሞዜን አንተ አትሰጠኝም አለው። ከዚያ በኋላ ደሞዙን 5 ነዶዎችን ሰጠው። ያም ባለ ደሞዝ ሰው ሂዶ ድሆች፣ ምስኪኖች፣ መጻተኞችን አገኛቸውና ለእነርሱ ሰጣቸው። ከነዶዎቹ ምንም አንድስ እንኳ አላስቀረም። አብ ወልድ መንፈስ ቅዱስ አሉ። እነሆ የነገሩን ትርጓሜ እነግራችኋለሁ። ፈቃዳችንና ትእዛዛችን አስተዋይ ያደረጋችሁ መምህራን ወይም ነገራችሁን ልብ አድርጋችሁ ስሙን እንተረጉምላችኋለን። ለድሆች ብር አልሰጥም ያለው ባለጸጋ የርሴጡ እሱ የመምህራን ቃል ሰምተው በማይቀበል ባጣን ሰው ይመሰላል፣ ይተረጎማል። የሚጠፋውን የዚህ ዓለም ወርቅና ብር የሚወድ ለትሞቱ የሚያስብ ነፍሱን በጽድቅ ስራ የሚመረምር ተድላ ሥጋውን የሚወድ በጾም በጸሎት ዘወትር የላም ቅቤ የሚቀባ እርሱ ኃጢአተኛ ሰው ነው ይላል። ነፍሱን በሲኦል ውስጥ ያሰቃያታል። ዳግመኛም ድንግል ማርያም የጊደርና የላም ቅቤ ያላለመለማትም ድንግል ማርያም ያለመለማት የመንፈስ ቅዱስ ቅብ ነው እንጂ በቅቤና በጣፈጠ ምግብ ሥጋችሁን ያለመለማችሁ እናንተ ግን እውነት እላችኋለሁ ነፍሳችሁ በዚህ በወዲያኛው ዓለም ሸከረች፣ ተጎዳች። ነዳያንም በመምህራን ይመሰላሉ። መምህራን የእግዚአብሔር ቃል ለማስተማር ከሀገር ወደ ሀገር ይዘዋወራሉ። በንስሐ ቃላቸውን ተቀበሉ። ጽድቅ የሰሩ ይጸድቃሉ፣ ያልተቀበለ ግን አይጸድቅም፣ ወደ ሲኦል ይወርዳል እንጂ ሀብቱ የበዛለት ገንዘቡ ለነዳያን የሰጠ የ7ቱ ልጆች አባት። ሁለተኛውም ባለጸጋ እሱ በጻድቃን በሰማዕታት ይመሰላል፣ ይተረጎማል። ነቢዩ ዳዊት በተነ፣ ለነዳያንም ሰጠ፣ ጽድቁም ለዘላለሙ ይኖራል እንዳለ። ጻድቃንና ሰማዕታትም በሕይወታቸው ረፍት ሳያገኙ ያገለግላሉ። ወርቃቸው ብራቸው ለነዳያን ይመጸውታሉ፣ ደማቸውን ስለ እግዚአብሔር ብለው ያፈሳሉ። ያባለጸጋ ገንዘብ ለማግኘት እንደሄደ ጻድቃን ወደ ገዳም፣ ሰማዕታት ወደ ሰማዕትነት ይሄዳሉ። ከዚያ በኋላ ጻድቃን ከአጋንንት ጋር፣ ሰማዕታትም ከክፉዎች ነገሥታትና መኳንንታት ጋር ይጋደላሉ። ያ ሰው ያገኘው ደመወዙን ለድሆች እንደሰጠ እንደዚሁ ደግሞ ጻድቃንና ሰማዕታት ስለ እግዚአብሔርና ስለ ጽድቅ ብለው ደማቸውን ያፈሳሉ። ነቢዩ ዳዊት ደማቸውን እንደ ውሃ በኢየሩሳሌም አደባባይ እንዳፈሰሱ እንዳለ። ዳግመኛም ሐዋርያው ጳውሎስ በሰይፍ የተገደሉ አሉ፣ በድንጋይም ተወግረው በእሳትም ተቃጥለው የሞቱ አሉ። የበግ ፍየል ሌጦ ለምድ ለብሰው በየገዳሙ የሚዞሩ አሉ። ስለ እነዚህም ጻድቃንና ሰማዕታት ሀገራቸው መንግሥተ ሰማያት እስኪያገኙ ድረስ ለፊታቸው እረፍት ለቅንድባቸው ሽልፍታ አልሰጡም። ከባለጸጎች የሚበልጠው ባለጸጋ በሥላሴ ይመሰላል። ሥላሴ ከባለደጎቹ ገንዘብ
ከባለጸጎቹ ገንዘብ ባለጸጎች ናቸው። ለጻድቃን በመንግሥተ ሰማያት እጥፍ ድርብ ዋጋ ይሰጣሉ። ሰባቱ ልጆችም በምዕመናን ይመሰላሉ። በጸሎትም ስማቸው የሚጠሩ መታሰቢያቸው የሚያደርጉ ገድላቸውን በመስማት የቅዱሳን በዓላቸውን የሚያከብሩ ናቸው። ሥላሴም ለጻድቃንና ለሰማዕታት ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበ ዋጋ በመንግሥተ ሰማያት ይሰጧቸዋል። አይራቡም፣ አይጠሙም። ሰማይና ምድር በሰማይም በምድር ያሉ የሚታዩ የማይታዩ ፍጥረታት ሁሉ የፈጠሩ አብ ወልድ መንፈስ ቅዱስ ስራቸው ጽሑ ድንቅ ነው። ይህ ዜና ሥላሴ የሰማችሁ እናንተ ሥላሴ ምስጢር አድንቆ እንጂ የሥላሴ ምስጢርን እንመረምራለን አትበሉ። እናንተ ሥላሴ ምስጢር አታውቁምና የሥላሴ ምስጢርን በሚገዛ መርምሩ እንጂ ከሚገባችሁ ዕለት መርምሩ። እናንተ ዕለት ሞታችሁና ዕለተ ምጽአታችሁ አታውቁምና ተዘጋጅታችሁ ጌታ ወንጌል ከአብ ከወልድ ከመንፈስ ቅዱስ በቀር የሰማይን መላእክትም ቢሆን ፍጥረትም ቢሆን የሚያውቅ የለም እንዳለ። ዳግመኛም ጌታ የዓለም ሁሉ መድኃኒት የሆነች እናቱ ማርያም ከሰው መላእክቱ የሚያውቁትን ልብ የሚያደርጋት የለም አላት። የዚችም ዓለም ፍጻሜ መጨረሻዋ የሚያውቅ የለም። አብ ወልድ መንፈስ ቅዱስን ለማን አልተናገሩም? ለማንም አልተናገሩም። ከማንም ጋር አልተማከሩም። የሥላሴ ጥበባቸው ምስጢራቸው የሚያውቀው የለም። የሥላሴ ሀብታቸው መንግስታቸው ለዘላለም አያልቅም አይፈቅድም አይፈጸምም። ዳግመኛ ዕለተ ምጽአት ድንገት ትመጣለች። ያን ጊዜ አመፃና ሽንገላ ሲናገር የነበረ አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይሆናል፣ የማይጠቅም ሐዘን ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ገደብ ፍጻሜ የሌለውም በአንድ ክረምት ውሃ ይፈሳል። ነጣቂ መብረቅና የሚያስደነግጥ የነጎድጓድ ቃል የሚቆራርጥ የሚከፋፍል የሚለይ ብልጭታ ይላቅባቸዋል። ይኸውም የኃጥአን ዕድል ፈንታቸው ነው። ያን ጊዜ ምድር አደራዋን ትመለሳለች፣ እናት የልጇን ጩኸት አትሰማም። ያን ጊዜ ነፍስ በሕይወትን ዘመኑ የሰራቸው ስራ ይገለጣል። ይቅርታቸውና ቸርነታቸው ከእኛ ጋር ለዘላለሙ ይኑር።